ለ3 ዓመታት ያሰቃየው የቆዳ አለርጂክ በሽታ ቅጽበታዊ ፈውስ። ኢየሱስ ዛሬም በስራ ላይ ነው። ከዘመናዊ ሐኪም ቤት እስከ ባህላዊ ሕክምና በብዙ ወጪና ጭንቀት መንከራተት ማውንት ዛይን ሚራክልስ። ውድ የቮይስ ኦፍ ጋድ ቲቪ ተመልካቾቻችን፣ ይህ የምትመለከቱት እጅግ ድንቅ የሆነ የፈውስ ተአምራት የተገለጠበት ወንድማችን ኤርሚያስ ለ3 ዓመት ያህል ምንነቱን ያላወቀ የቆዳ በሽታ እንዲህ እንደምትመለከቱት በፊቱ ቆዳ ላይ እጅግ በሚያስፈራ ሁኔታ ፊቱን ሙሉ በሙሉ ተቆጣጥሮ ብዙ ሐኪም ቤቶችን መፍትሄ ፍለጋ እንደተንከራተተና ብዙ ወጪ እንዳወጣ ሕይወቱም አደጋ ላይ እንደወደቀ በተስፋ መቁረጥ ውስጥ ሆኖ ለመጨረሻ ጊዜ የእግዚአብሔርን እጅ ፍለጋ ነበር ወደዚህ ማውንት ዛይን ዘ ሲቲ ኦፍ ዘ ሊቪንግ ጋድ ኢንተርናሽናል ቸርች እንደመጣ በራሱ አንደበት እንዲህ የነገረን። ኤርሚያስ ነኝ። ጦር ኃይሎች ስፔሻል ሆስፒታል ሄድኩና ከዛ መረመሩና ከዛ ይሄ ይጠፋል አለርጂክ ነው ምናምን አላሽ በቃ ምናምን አልኩና አልጋ ምናምን ሰጡና ከዛ አልጋ ይዤ ከዛ ያለ እግዚአብሔር በቃ ውጣ ያለ በቂ ነው የመድኃኒት በቂ ነው በቃ ማለት ፎቶፎቢያ ድራማይታይተስ ብሎ ነው። ድራማይታይተስ ማለት ድራማይድ ማለት ቆዳ እንደሆነ አውቃለሁ። ቆዳ አለርጂክ ማለት ነው። ዴፊኒትሊ አለርጂክ ነው። ለዛ አለርጂክ ነው። ይሄ ፎቶፎቢያ ላይቲንግ ኢዝ ድራማይታይተስ አለ። ለዛ ድራግ የለም አልኩ። እኔም ደግሞ ትንሽ እንግሊዘኛ ሞክራለሁና እሱ እንግሊዘኛ ሲያወራና የሆነ ነገሮች ሲያወራ ሰማለሁና ዝም ብዬ ይሄ በጊዜው ይጠፋል፣ ይሄ ላይቲንግ ስለሆነ ነው ሙቀት ቦታ ፎቶፎቢያ ስለሆነ ይጠፋል ምናምን ብሎ የሆነ ኦይንትመንት ነው የሚሰጠው እና ከዛ በቃ ለራሳችሁ ለራፍት በቃ የሆነ ቅባት ነገር ሰጥቶ ይወጣል። አየው 2 3 ምናምን አልኩ። የት ነበር የምትታከመው? አዲስ አበባ ጦር ኃይሎችም እዚህ ደብረ ዘይትም አየር ኃይልም ጦር ኃይሎችም ታከመሃል? አለርት ሆስፒታልም ገብቻለሁ። አለርት ሆስፒታልም ገብተሃል? አለርት ሆስፒታል እዛ ማይነሪ ሰርጀሪ ተሰርቷል። ላቦራቶሪ ላይ 3 ዓመት ቆይቷል። 3 ዓመት ቆይቷል። ይሄ ኬስ ይጠፋል ይነሳል። በዛ ላይ ያው በቃ እሱ ሲጠፋ ጊዜን ትምህርቱም የተማርኩም ስራም የሰራ ያ መድኃኒትም ያው ማስታገሻ ማለት ነው የወሰድኩ ኦይንትመንቶችም እንደዛ አሰቃየ በቃ ባስብ ከባሰ በኋላ ቦርድ ጠየቁ። እኔ ማውጣት ነው ምንም አልሰራም። በዚህ ጤና አጥቼ ተመልምሌ ሲመጣ ኖርማል ነው። እዚህ ቤት ገብቼ ደግሞ ጤና አጥቼ ምን ይሰራል? ቦርድ ጠየቁ። ስፔሻል ዶክተሩ ቦርድ ጻፈ። ቦርድ ክላስ ደግሞ ክፍሌ ላይ ደዝዳቤ ይዘና ምናምን አሉ። እዚህ መጣውና አይ ይሄ አንተ ቆዳ ቦርድ የሚያስወጣ ነገር አይደለም፣ ትምህርትን ተከታተል ታገላለ። እንደዛ ነው አለ። እኔ የተሰቃየው እንዴት እንደዚህ ይሆናል? አንደኛ ተስፋ አስቆረጠኝ። ከዛ እግዚአብሔር ያውቃል ይወጣው ከዛ በቃ መጣው። እዚህ መጣውና እዚህ እንዴት መጣ? እዚህ በቃ ቸርች ልጁ ጋር እዛ እንሄዳለን ብለን ሰው ጋብዞ መጣ። እዚህ እዛም የተከታተልኩ ነው። ቸርች ሌላ ቸርች ትሄዳለህ? እዚህ አባራ ነቪ አባራ ቀበላ 12 እዛ ያለው ቤት እዛ ፐርሰንት እዛ ግቢ እዛ አካባቢ ነው አለ። እዛ ቸርች ትሄዳለህ? እዛም ታመልካለህ እዛ? እሺ እዛ ነውና ከዛ በቃ መጣን። በቃ እዚህ መጣ። እዚህ አካባቢ ቁጭ አልኩ። ታዲያ ወደ ቤተ ክርስቲያናችን በመጣበት ወቅት እግዚአብሔር አምላክ ለምድራችን እንዲሁም ለትውልድ ረፍት አድርጎ ያስነሳልን የእግዚአብሔር ሰው ሐዋርያ ይድነቃቸው ሽመልስ ፍጹም በሆነ ርኅራኄና ፍቅርን በማሳየት እጁን ጭኖ በዘይት እንዲህ ጸልዮለታል። ለጉባኤውም ይህ የምትመለከቱት ሰው ከሳምንት በኋላ እዚህ መድረክ ላይ ይመሰክራል ሲል ተናግሯል። ይሄን ሰው ይዩት። ምን ሆነ ነው? ምን ያህል ጊዜ ቆይቷል? ስንት ጊዜ? ሕክምና ላይ ነው። አያችሁት? ይሄን ሰው በሚቀጥለው ቀን ያንተን ፊት መስሎ ይመጣል። አያችሁት? ይሄ ፊቱ አያችሁት አይደለ?
መላ ሰውነት ነው ፊት ብቻ ነው? በፊት ሰውነት ሁሉ ነበርና ሰውነት እየጠፋ ደግሞ በዚህ ጀምሮ ነው እዛ ከመና ሲሄድ ፎቶኮ በላይቲንግ ደርማታይቲስ ነው ታቲስ እንደዚህ ሆነ መጣን ከለለ አላት ሆስፒታል ምናምን እዛ ወላይታ ሶዶ ክርስቲያን ሆስፒታል የሌለም አበሻ መድኃኒት ምናምን ይሄን ባለ እዛ በከቲላንት ሐሙስ ቀን በጣም የባሰብን ጦራይሎች ተደረገ። እሺ ከዛ ሄድኩ። ከዛ ዶክተሩም አልመጣም። ሮብ ነው በቃ ከዚህ በኋላ ፈጣሪ እኔን ካለን አድነኝ ከሌለን እኔን መድኃኒት አልወጥም ብዬ በቃ እስከ ሮብ ይዛ ተመሲል አልተኛ ቢሆን ፈጣሪ ካለ ምን ይበለኛል? አድነኝ ይልን እኔን እንዳደረገኝ እግዚአብሔር አለ 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 መድኃኒት የለውም። መድኃኒት አለ ኦይንትመንት ቅባት ነገሮች ነው ማለት ይሰጣል። በቃ የተወሰነ የተሻለ ነው። ከዛ በኋላ ይነስበታል። ከዛ ትላንት እስካሁን ቆይቼ ኃይሎች ወጥቼ ቦታ ሆነ እግዚአብሔር ካለ ለእኔ ሁሉም ነገር ከመከራ ከስቃይም አውጥታል፣ ከትግራይ ጦርነትም አውጥታል። ግን ይሄ በሽታ ላይ ግን ካለ አይነገርልኝ እንግዲህ ዛልተኝ እንዴት ወደዚህ መጣ? በቃ መጣውና አበራ ቸርች ላይ የተከታተልኩ ነበር። ይሄ ጓደኛ ያለና ደወልኩ። እሺ ደወልኩና ና በቃ እዚህ አብረን ቸርች እንሄዳለን። መጣው ከዛ እሱ ጋር መጣና መጀመሪያ ያሳከከ እዚህ ከገባ በኋላ በቃ ዝም ብሎ ቆዳው የለገባ ግን ተዋደ ጀመረ። ምን እያለ በቃ እንደዚህ ያሳካል። ይበላሃል። ይበላል። ጨለማ ስራ ይፍረስ። አሜን። እኔ መለኮታዊ ምልክት አደርጋለሁ። ይሰይፈው አለቅሞ ሁኔታ አሜን። አባ በጌታ በኢየሱስ የደዌ በዚህ ሰው ላይ ተነቀለ። እኔ ጋር አለ ኢየሱስ አለ ስምና ስልጣን ይፊት ሊጸዳ ጸልያለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን ጨለማ አጋንንት ለቆት እንዲሄድ ደም አጥንት ስጋውን ለቆ እንዲሄድ ጸልያለሁ። በኢየሱስ ስምና ስልጣን ይህ ሰው ከዚህ ቀን ጀምሮ ይፈወስ። እንደ ልጅ ቆዳ ይሁን። አሜን። Jesus mighty name ተፈጸመ። አሜን አሜን አሜን። እዛሽ ጋር ሄደህ አንገትህን ምናምን በደንብ ተቀባውን ከእጅ ላይ ላድርግልህ። ሂድ በቃ እግዚአብሔርም እንደተናገረው በማግስቱ እንዲህ እንደምትመለከቱት እጅግ በሚያስደንቅ ሁኔታ ፍጹም ጤነኛ ሆኖ የእግዚአብሔር ሰው ሐዋርያ ይድነቃቸው ሽመልስ እንደተናገረው በሳምንቱ ፍጹም ጤነኛ ሆኖ በጉባኤ መሃል ለምስክርነት ቆሟል። ዛሬም ድንቅንና ተአምራትን ለሚሠራው ለናዝሬቱ ኢየሱስ ክብርና ምስጋና ይሁንለት። ይህንን ወንድም ያየው ማን ነው? እዚህ የነበረ እኛ ቤት ያለ ጌታ ግን አይገርምም? አስታወሳችሁት? ይህን ወንድም የሚታይ የሚያስፈራ ነገር እዚህ ወንድም ላይ አልነበረም? በዓይናችሁ አላያችሁ? ዛሬስ ዋቀዮ ጉዳዳ ቆይ ኢየሱስ ያድናል። አሜን ነው ወይ? የኛ ኢየሱስ በሥራ ላይ ነው። አንድ ችግር ፊቱ ላይ ገጥሞ ያገኘሁት የዛን ቀን ማንን ነው? ይሄ ዘይት ብዬ ስለ ዘይቱ አልነገርኳችሁ? ቀጥሎ ዘይቱን ሸጥኩላችሁ። እንደዚህ አይነት ተአምራቶች ግን ያ ዘይት እንደሚያደርግ አልነገርኳችሁ? ዛሬ ምን አያችሁ?
ስለዚህ ያንዳንዳችሁ የዛን ቀን ያደረኩባችሁ የሚታይ የማይታይ ነገር በህይወታችሁ መጥተዋል። ወንድማችን እግዚአብሔር ያደረገልህን እስቲ ነገር ንገረን እስቲ ባክህ። ሲገባም በቃ ማሳከኩ ጸጥ አረገ። ጸጥ አለ። ዝም አልኩ። ቁጭ አልኩ። እርሳቸው ዘይት ቀቡ። እዛ ቀን ከቀባ በኋላ ሰውነቴ ሁሉም የሚያሳክኩ እጅ ምናምን ጸጥ አለ። ከዛ ምሳ በላን። ወንድሜ ጋር ሰፋር ሄደ። ለጥ ብዬ ተኛው። እኔ ሲተኛ ነጋ እንዳልኩ ጠዋት ካለ ረፍትና ሰላም ጭብጨባ ለጌታ ይመጣል። በፊት እንቅልፍ አተምታድረው የመጀመሪያው ቀን እንግዲህ ቸርች በመሄድ ይሄ ሰው የት ይሄዳል? ቸርች ይሄዳል። አስቡ፣ እዚህ መጣ፣ ተጸለየለት፣ እንቅልፍ ምን አለ? ክብሩ ለማን ይሁን? አምጡ ክብር። የዛን ቀን እዚህ ገባ፣ ተጸለየልህ፣ በዘይት ሄድክ። ላት ብዬ ተኛው። እኔ 2 ሰዓት ነው 3 ሰዓት ነው ተኛው። ጠዋት ሲነጋ ነው አየው። በፊት እስከ ነጋ ድረስ እንቅልፍ የሚባል ነገር የለም። ለዛ ተኛው። ቁርስ በላው፣ ዋልኩ። ኖርማል ነው። ከዛ በቃ ከዚህ ዛሬ ሳምንት ድረስ በቃ ያ ዘይቱ ሲቀባ በፊት ቅባቱ ሲቀባ ያሳክና ውሃ ደም ነው የሚወጣ። ዋና ደም ይወርዳል። አዎ እንደዚህ በቃ ሐኪም ያዘዘውን ስትቀባው። አዎ ከዛ በቃ ዘይቱ ቀባ፣ ደረቀ። ያው ይሄ ቅባቱ የቀባው ያሳክከ የወጣው በቃ ስቶፒንግ። ክብር ለኢየሱስ። ባህላዊ ሕክምናም ሄጃለሁ አልነገርኩም። ታዲያ እስካሁን ደብቀው ነው እሱ ሕክምና ሄጃለሁ። እዚህ ቀበሌ 12 ኃይለኛ ነው ባህላዊ ሕክምና ስል 6000 ብር ከፈልኩ። የሆነ ነገር ይቀባል፣ ቴስታል ላይ ያስራል። ይሄ ፒቴ ሁሉ እንደ ሰዓት ነው የሚበላ። እስከ 3 ቀን ትቆያለህ፣ 3ኛ ቀን ታጥቤት ይመጣል አለ። እሺ ወር ሙሉ እንደዛ አረኩ። ሰውነቴ በቃ ለብልቦ ጨረሰ። ጭራሽ 6000 ብር ከፍለ በባህላዊ ተለበለብክ። አዎ እሺ። ከዛ በቃ ተውኩ። ሌላ ሄድኩ አዲስ አበባ ዓለም ባንክ ይዛ ዘነወርቅና ዓለም ባንክ ይዛ አለ። በዛም ባህላዊ ሕክምና አለ። እዛ ሄድኩ። ከዛ የሆነ ቅጠል አድርጎ ይሄ በቃ እንደዚህ አድርገ ቅባት ጋር ይጠፋል ብሎ 4000 ብር ወሰደ። ምንም ለውጥ የለም። ከዛ በቃ 40 ምንጭ ሄድኩ አገር ቤት። 40 ምንጭ ሄድኩና ክርስቲያን ሆስፒታል ያው ወላይታ ሶዶ ስፔሻል አለ የተባለ የቆዳ ስፔሻል ዶክተሬቶች ይዛለ ገባው። እዛ ሲገባ እዚህ አላርቲ ላይ የተወሰድኩ መድኃኒት ወሰድኩ። ራሱኑ ሰጣው። እሺ 8000 ከፈልኩ። ከዛ የት ገባው የሆነ እዛ ደግሞ ባህላዊ አለ ብሎ ቅጠል ያለ የሆነ እንደዚህ አይነት ቅጠል ወቅቶ ይሄ ቅባት ደራሹ ነው የሚጠፋ አለ። 1500 ብር ከፈልኩ። ከዛ እንደዚህ ይሄ ደራሹ ነው የሚጠፋ 3 ቀን አይቆይም አለ። እሺ አልኩ። ምንም ለውጥ የለም። የባሰ በቃ እንገቴ ይሄ ምናምን አብጦ ምናምን አለ። እንደገና ሕክምና አልኩ። መስፍን ሆስፒታል ፋርማሲ ሄድኩ። 3500 ብር ከፈልኩ። ደምርልኝ 23500 ከዛ ትንሽ ለውጥ አሳየ። 3ኛ ቀን ተነሳብኝ። በቃ እረፍቱ ጨርሼ ትምህርት እረፍት ጨርሼ እዚህ መጣሁ። እዚህ ስመጣ አነሳን። ከዛ ሪፌር አዲስ አበባ ሄድኩ። ከአዲስ አበባ በቃ ባለፈው አልጋ ሰጡ። ተኛ ምናምን አሉ። እሺ ብዬ ተኛ ነው። እግዚአብሔር በቃ አትተኛ ውጣ አለ። ወጣሁ። በቃ ከጦር ኃይሎች ስታዲየም በእግር መጣሁ። እዚህ አደርኩ። ወንድሜ ጋር እዚህ መጣሁ። አዛ ቀን በቃ ህይወቴ ማዳኑ ይዘማው በቃ ክብር አምጡ ለነገስታት። እና እስቲ አንተ ደግሞ እንዴት እንዳመጣኸው ንገረን ለስቲ። እሱ ደግሞ ክብር ለኢየሱስ ይሁን። አያችሁ አሁን ይሄ ለብዙዎች ይው በባህላዊ ሕክምና ገንዘባቸውን ለሚጨርሱ እንዴት አመጣኸው? ምን ብለህ ከዚህ በፊት ምን አይተህ? እስቲ አንተ ስምህን እንዴት እንደጋበዝከው ደግሞ ንገረን። ክብር ለኢየሱስ ይሁን። አሜን። በጣም የሚገርመው ያ ለወንድም የሚመሰክረው ምስክርነት ያው ከብዙ አዱ ነው የመጣነው። እዚህ ያ ጤና ሳይንስ ተማሪ ነኝ። ሲመጣ ያው እንደዚህ አይደለም ፊቱ። ትምህርት 2014 ነው እዚህ ደብረ ዘይት መጣሁት። 2014 ደብረ ዘይት መጥቼ ክላስ እየተከታተለኝ ያለ የሆነ ወቅት ላይ እንደዚህ ፊቱ እንደዚህ ይሆናል። ከዛ ሲሆን ያው እኔ እዚህ የመጣሁት አጋጣሚ በፍለጋ ነው። 2014 እንደመጣሁ ከግቢ በወረቀት ነው የምንወጣው። ከዛ ሲንወጣ እዚህ አካባቢ ኤሪያ ላይ ቤተክርስቲያን አለበት ቦታ ፈልጌ አጣሁትና ከመናሪያ ጀርባ የሆነ ቤተክርስቲያን አለ። እዛ ሄድኩት። ከዛ እየተመለስኩ እዚህ የሆነ ፖስቸር አየሁት። ቀጣይ ሳምንት እዚህ የሆነ ጓደኛ አለ። ወደዚህ መጣሁት። መጥቼ ያው እህታችን እሷና እናታችን መርቆ ተቀበሉን። ተቀብሎ ያው
ከዛ በኋላ በየጊዜ መጥቼ ይከታተላለሁ። ባልከታተልም በስልክም በማህበራዊ ሚዲያ ይከታተላለሁ። ያለው ፕሮግራሞች ያለው አገልግሎት ይከታተላለሁ። ከዛ እየተከታተልኩ ብዙ ታምራቶችን አያለሁ። ከዛ እዛ ቅርብ ላይ አለ ያው ኢንጂነሪንግ ጉቢ ነው የሚማረው። ከዛ እስከዚህ ድረስ በባጃጅ ነው የሚመጣው። እዛ ቅርብ ቤተክርስቲያኖች አለ። ከዛ የሚያስተምሩት ትምህርቶች በቃ ልቤን ይስባል። ያደኩት ደቡብ ክልል ሀዲያ ዞን ነው ያደኩት። ያው ቤተክርስቲያን እዛ ቤተክርስቲያን ነው ያደኩት። ቤተሰቦችም ያው ክርስቲያን ናቸው። ብዙ ጊዜ ብዙ አገልጋዮችን እሰማለሁ፣ ብዙ አገልጋዮችን እከታተላለሁ። የሱ ትምህርት ይማርከኛል። በቃ ብዙ የሚናገሩት ትምህርቶችን በቃ ዝም ብዬ ቁጭ ብዬ ሲያዳምጥ ራሱ ልቤ በቃ ይስበኛል። የሚናገሩት አገልግሎቶች ያለው ምሳሌ የሚያደርጉት ምሳሌ ኢየሱስ ክርስቶስ እኛን ሐዋርያቶችን ሲያስተምር የነበረው ትምህርቶችን ብዙ ጊዜ ያስተምራል። ከዛ ይከታተላለሁ። ከዛ ሆኜም ከዛ ወንድማችን ያው በነገራችን ብዙ ምስክርነት ይቀራል። ብዙ እዚህ 2 ዓመት ውስጥ ብዙ ቦታ ሄዷል። እኔ አውቃለሁ። እንደዚህ እንዳንተ ያሉ ብዙ ነቢዮች አሉ። ብዙ ነቢዮች ቦታ ሄዷል። ብዙ ቅባት አምጥቶ አውቃለሁ። በአይኔም ያየሁት ነገር ነው። ብዙ ዘይት ገዝቷል። ብዙ ዘይት ገዝቷል። አንተ የጌታን ታምራት ትደብቃለህ። ይሄዳል ብዙ ጊዜ። ከዛ እኔ እንሄዳለን ይላለሁ። ከዛ እኔ ወደዚህ ለመምጣት ሲሄድ አላገኘውም እሱን። ከዛ ብዙ ጊዜ ይፈልጋሉ ይዤ ለመምጣት። ከዛ አላገኘውም። ከዛ አጋጣሚ ዛሬ ሳምንት እሱ ጦር ኃይሎች ሪፌር ሄዶ ነበር። ከዛ ሄዶ እኔ ለመምጣት እየታጠብኩ ነበርና ደወለ። ስልኩ አዲስ ነው። ከዛ አላወቁም። ብዙ ጊዜ አዲስ ስልክ የሆነ አላነሳውም እኔ ብዙ ጊዜ እንትን። ከዛ ይሄ ስልክ ምንድነው ብዬ ከዛ ውስጤ ፈቃደኛ አይደለም። ዝም ብዬ አነሳሁትና ከዛ ጆሮ ላይ አድርጌ አቤት አልኩኝ። ከዛ አቤት ብዬ የት ነው ምናምን፣ አይ ግቢ ውስጥ ነው ገና ፍቃድ ልወጣ ነው ምናምን ስል፣ እሺ በቃ ቤተክርስቲያን ትሄዳለህ አለ። አዎ እሄዳለሁ አለ። ወደዚህ እንዳመጣው ያው እግዚአብሔር እንዲሁ በጸጋ ነው ያዳነው እሱን። ለምን ብዙ ነገር ያው በሱ ላይ ብዙ ነገር ያለው አሁን ቅድም ያለው ሁሉም ነገር ትክክል ነው የተደረገለት። አበሻ መድኃኒት ብዙ ተጠቅሟል። ሜዲካል መድኃኒት ብዙ ተጠቅሟል። ያልተጠቀመበት እንትን የለም። ግን እሱ ብዙ ነገር አሁን ብዙ አገልጋይ ቦታ ሄዷል። ከዛ እዚህ መጣን። እግዚአብሔር ትልቅ ነው። አንተን ተጠቅሞ እሱን እንዲሁ በጸጋ አድኗል። ምን ማለት ፈልጌ ነው? ያን ቃል መጥቼ አብረን ተቀምጠን ነበረን። እኔ ከሱ አነስተው ያው አሽሮች ወደዚህ እንትና መጣው እየተከታተለ ነበር። ከዛ እየተከታተለ ጸለይክለት። ከዛ ሄጄ መንገድ ላይ እንደው እግዚአብሔር ትልቅ ነው፣ ታምር ሰርቷል። በቃ በመንፈስ ሞልቶ ነው አንተ ሲጸልይ በመንፈስ ሞልቶ ነው እኔ መሰክሬ ነበር። ግን አሁን እዚህ አልተናገረም። ለምን? ከዛ መጣን ቤቱን በቃ እንድታጠብክ ተቀባ እኔን ቀባ ብዬ ነገርኩት። ከዛ ሌሊት አይተኛም። አሁን ያው ወታደር ነኝ። ብዙ ያው እንትን ብዙ ነገሮች ያው ማይናገርበት እንትን አለ። ከዛም በፊት አይተኛም። ያው ይወጣል እንትን ይላል። በጣም ይሰቃያል። ኢቭን ከሰው ጋር ራሱ እንትን ብሎ አይቀመጥም። ክላስ ተማሪ ወደ አንድ ክላስ ውስጥ የምንማረው 80 አይ ቲንክ 86 ተማሪ አለን። ከኛ ጋር ራሱ አይቀርብም። በቃ ብቻ ነው እንትን ብሎ በቃ ይሄ በቃ ያስቸግራል። ክላሱ ራሱ በቃ አቁሟል። ከዛ ተቀምጦ ብቻ ነው እንትን ብሎ በቃ ያክካል፣ ደም ይወጣል። ከዛ እዚህ ጸለይክለት ሄዶ ማታ ራሱ በቃ እኔ እንደ ዳንኩ አውቄያለሁ አለ። እንደ ዳንኩ አውቄያለሁ አለ። ከዛ እኔ በቃ በውስጤ ፈጣሪን እያመሰገንኩ ነው በቃ እንደዛ። ከዛ ጌታ ከፍ በል ብዬ በቃ እንትን እያልኩ እኔም በጣም ደስ ብሎኛል። ከዛ ጠዋት ተነሳሁትና ሄድኩት ለመጠየቅ። አንተ በጣም ይገርማል እኮ እኔ እኮ ይሄን ሁሉ ሳልተኛ እንቅልፍ ሳይወስድ ግን ማታ የት እንዳደርኩ ራሱ አላውቅም አለ። ተኝቼ ነው አደርኩት ማለት ብሎ ከዛ ሲመሰክር ከዛ ገረመኝና በቃ ሲሙ ይባረክ። ያው እኔም በጣም ደስ ብሎኛል እሱ በመፈወሱ። እግዚአብሔር ትልቅ ነው ብዬ እንትን ብሎ ያው ለእግዚአብሔር የማይቻል ነገር የለም። እግዚአብሔር ሁሉንም ይችላል። ያው እኔ ለሌሎች ምላቸው እግዚአብሔር እዚህ እንዳለው እኔ በአይኔ አይቻለሁ። ብዙ ምስክርነት ሰምቻለሁ። ብዙም ደግሞ በእኔ አይቻለሁ። ያው ይሄ ነው የሚመሰክረው ለሰው። ክብር ለኢየሱስ ይሁን። ተባረክ። አጨብጭቡለት። ጌታ ኢየሱስ ይባርከው። እሺ እናመሰግናለን።
የጌታን ስራ ትሸፋፍናለህ። ስንቱ እኮ እየተንከራተተ ነው። ብዙ ገዝታውስ ገብተሃል፣ ዘይት ገዝተሃል አይደለ? ብዙ። ታዲያ ለምን አትናገርም? ሰው እኮ ይኸውልህ ገዝታውስ ሄዶ ሐኪም ቤት ሄዶ ባህል አካሚ እኮ ሄዶ ተስፋ ይቆርጣል። በቃ እግዚአብሔር ሰው ጋር ሄድኩ ብሎ አለን። እግዚአብሔር በልዩነት የሚሰራብን የእግዚአብሔር ሰዎች። አንተ ሌላ ሰው እንዲድን አትፈልግም እንዴ? ከፍለሃል፣ ለኔ ደጅ ጠንተሃል። ታዲያ ይኸውልህ ቅን ሁን። የመጀመሪያው ገዝታውስ ብዙ እንደገባህ ቅድም በባህላዊ እንደሄድክ ብዙ ዘይት እንደገዛ ፈውስ እንዳጣ ሰው ሐኪም ቤት ይሄዳል፣ ባህላዊ ይሄዳል። እግዚአብሔር ሰው ብሎ ከፍሎ ይሄድና ተስፋ ቆርጦ ቤቱ ቁጭ ይላል። በነፃ ደግሞ በልዩነት የሚሰራበት እግዚአብሔር እንዳለ ደግሞ መጥቶ መዳን አለበት ሰው። ሰምተኸኛል? አንተ የዘይት ማስታወቂያ አይደለም። እኔ ዘይት ስለማልነግድ ገዝታውስም የለኝም የገዝታውስ ማስታወቂያ። ብዙ ግን እግዚአብሔር በእኔ አልፎ ሊረዳቸው የሚገቡ ቅዱሳን አሉ። የማያምኑ ሰው ገብቷቸዋል። ቅዱሳን ለነሱ እንቅፋት አትሁን፣ ለእግዚአብሔር መንግስት እንቅፋት አትሁን። ወይስ ማስከፈል ነበረብን አንተ በደንብ እንድትናገር፣ ወይስ በሌላ አይነት መንገድ አንተን ትሪት ማድረግ አለብን? ቸርች ሄጃለሁ። አዲስ አበባ ሄጄ እዛ ዘይት 1000 ብር ገዝቻለሁ። ቲሸርትም ገዝቻለሁ። እሱም ገዝቻለሁ። የቀባው ለውጥ የለም። ሀገር ቤትም እንደዛ ወንጌላዎችም ምናምን ሰባኮች ቅባትም ጸሎትም ያደርጋል። ጦንቃይ ቤት ለአንተ ፎቶ ተሰቅሏል ብሎም እነሱም ጸሎት ያደርጉ ነበሩ። በቃ ብዙ ነገር ያልገባበት ቦታ የለም። በቃ እኔ ባህላዊ ሕክምና እስከ ዶክተር እስከ ነርስ እስከ ፕሮፌሰር ድረስ ሄጃለሁ። እስከ ባህር ዳር እስከ የሌለው መድኃኒት በቀታው በቃ ይሄ የሰው መድኃኒት በቂ ነው። እግዚአብሔር ያንተ መድኃኒት እኔን ሐኪማይ ወዳን ብዬ መጣሁ። ባጭሩ ያልገባው ሕክምና ከጦርነት ከመቀሌ ጀምሬ እስከዚህ ድረስ ያልገባው ሕክምና የለም። ያልታከምከው ሕክምና የለም። አልዳንኩም። ያልሄድክበት ቸርችስ የለም? አይ ኦርቶዶክስ ነበርኩ። ቅርብ ያስ 6 ወር ምናምን 7 ወር ነው ተቀየርኩ። በቃ ያልገባው ጸበል የለም። የዳሚያ ዮርዳኖስ 44ቱ ታቦት ጸበል ግባ ሲል ገብቻለሁ። 7 ቀን አሉ። እኔ ወር ሙሉ ገባው። ጸበል ተጠመቅ። የት ነው? የዳሚያ ዮርዳኖስ 44ቱ ታቦት አርባ ምንጭ ላይ በሮዳ የሚባል ቦታ ከቤተሰብ ተለይቼ እዛ ነው የሚያድረው። አንድ ወር የተጠመቅ እየጠጣ አንድ ወር እዛ እየጠጣው እምነት የሚለው አፈርም እምነትም የቀባው ምንም ነገር የለም። እሺ አልኩ። ከዛ በኋላ ሌላ ቦታ ጸበል ግባ አሉ። እሺ የት ልግባ? ባህር ዳርም ገብቻለሁ። ለውጥ የለም። ምን ይሻላል? ባህር ዳር ደግሞ 2 ጊዜ ነው አርሴማ ጸበል ግባ አሉ። ገባው። እምባሌ አዲስ አበባ መጣሁ። እሺ አዲስ አበባ ከጦር ኃይሎች በታች እዛ ልደታ አካባቢ በታች ላይ ቤተ ክርስቲያን አለና እዛም ፕራክቲስ 2 ወር እዛ ነበርኩ። እዛ ያለ ጸበል ገባው። ያው ነው። እሺ ራሱን ባሳቀው። እሺ ገባው። ለውጥ የለም። ከዛ አንድ ቀን በቃ አሁን ሁሉም ቦታ እርጃለሁ፣ ብሬን ጨርሻለሁ። ያልገባበት ቦታ የለም። ምን ይሻላል ብዬ ቁጭ ብዬ ያሰብኩኝ እግዚአብሔር ነገረ። እዚህ የከፈልከው ነገር አለ። በነፃ ነው የተፈወስኩ። እዚህ በምን ተጸለየልህ? በዛይት ጸሎት ተደረገልህ። እዚህ ተቀባው። እሺ ዳንኩ። ምንም 10 ሳንት አልከፈልኩም። ምሳ ጋበዛችሁ አይርኩ። በቃ ዳንኩ። በቃ ኖርማሊቲ በቃ አሁን አንድ ነገር ልንገራችሁ። ከሱ አሁን ተነስቼ በሁለት ምክንያት ላይናገር ይችላል ይሄ ሰው። የመጀመሪያው ፍርሃት እዚህ ጋር፣ ሁለተኛው ደግሞ የመናገር ግን ምን እንደሆነ ታውቃላችሁ? ልክ እንደሱ አይነት ሌላ የሚያልፍ ሰው አለ፣ በብዙ ስቃይ ውስጥ በብዙ ችግር ውስጥ ተስፋ ቆርጦ ቁጭ የሚል። እግዚአብሔር ዛሬም ግን ይፈውሳል። እግዚአብሔር ዛሬም ያድናል። ሃሌሉያ። አባት ሆይ በዚህ ወንድም ላይ ስለሆነው ነገር ሁሉ ክብር ላንተ ይሁን። ስለፈወስከው እናመሰግናለን። በነፃ የተቀበላችሁትን በነፃ ስጡ ብለህናል። ለሕክምና ለጠበል በተለያየ የሚችለውን ሁሉ አድርጓል። ያንተ ክንድ ግን በመጣች ጊዜ ፈውሰዋለችና እናመሰግናለን። ክብር ሁሉ ለስምህ ይሁን። የተዘጉ ደጆች ሁሉ ይከፈቱለት በጌታ በኢየሱስ ክርስቶስ ስምና ስልጣን ፈውስ ይሁንለት በኢየሱስ ስምና ስልጣን። በሱ ህይወት ስለሆነው ነገር ሁሉ ክብር ላንተ ይሁን። ተፈጸመ። በተለያየ ዓለም ሆናችሁ የእግዚአብሔርን ክንድ ለምትፈልጉ ቅዱሳን የትም ሆናችሁ ልታዩ ትችላላችሁ። ኑ ጌታ ኢየሱስ ዛሬም
በነፃ ሀብታም ድሃ ትንሽ ትልቅ ሳይል ይፈውሳቸዋል። ተባረኩ። ውድ የማውንት ዛይን ሚራክል ፕሮግራም ተከታታዮቻችን ለዛሬ ይህንን እጅግ ድንቅና የጌታ እጅ በልዩነት የተገለጠበትን የፈውስ ፕሮግራም እንዲህ ቆንጆ በሆነ መልክ አሰናድተን ወደ እናንተ አቀረብን። በቀጣይ በሌላ መሰናዶ እስክንገናኝ ቸርን ሰንብት። ማውንት ዛይን ሚራክልስ ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛው የለውጥ ድምፅ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምፅ። Voice of God TV, the true voice of transformation.